ትክክለኞች ሰዎች ነን፣ ባለሙያዎች ነን፣ የልምድ አዋላጆች አይደለም። ስለ ናሳ በቴሌቪዥን ደረጃ ያቀረብኩት እኔ ነኝ። ሄጄ እዛው የናሳ አስትሮናውት መጥቶ ቃለ መጠይቅ ሁሉ ሰርችለታለሁ። አፈር ላይ ደርሶ የመጣውን ማለት ነው። በዚህ ደረጃ ሰርተናል። ስለ ናሳ ሰው ሊነግረን አይገባም አይችልም ለማለት ነው። ቀድሞ የጀርመን፣ የፈረንሳይ፣ የጣሊያን ልዑካን ተመላልሰዋል ላሊበላ ትልቅ ጉዳይ ነው። ተጠንቶ ያላለቀ ነገር ነው። ናሳ እንኳን ያከብራል እኮ አንተ እንደዚህ አይነት እውቀት እኮ አሁን ሊያጣሉን እኮ ነው የሌለንበትን። ይሄ ምን በአንድ አረፍተ ነገር ሲጠቃለል ያጣ ለማኝ ተሳድቦ ይሄዳል። በጣም ትልቅ አባባል ነው። ማህበረሰባችን በደንብ አድርጎ ካልተሰራ በስተቀር በጣም ችግር ውስጥ ይገባል። ከጥቂት ዓመታት እንደውም ጥቂት ጊዜ ነው። ስለ ናሳ የተወሰነ ነገር ልበል መጀመሪያ አስቀድሜ። እንደውም እንደኔና እንደ ዶክተር ጌትነት ፈለቀ ስለ ናሳ ያወራለሁ ሲጀመር በዚህ ያቀረ አንድሮሜዳ ለተከታታይ ዓመታት እንግዲህ በቴሌቪዥን ታሪክ የመጀመሪያው ነው የስነ ፈለክ ዝግጅት። በሬዲዮ ነበር ማለት በቴሌቪዥን ታሪክ በሜንስትሪም ሚዲያ ስለ አስትሮኖሚ ለተከታታይ 4-5 ዓመት ያቀረበ አለ ወይ? የለም። የመጀመሪያዎቹ ነን። በቴሌቪዥን ነው ያልኩት፣ በሬዲዮ በፊት እንደነበር አስታውሳለሁ። በዛ ሁሉ ስናቀርብ የነበረው ኢትዮጵያውያን ብዙ ሺህ ዓመት የስነ ፈለክ ዕውቀት ሺዎች፣ አሁን ደግሞ ሳይንስ የደረሰበትን እውነት። ምክንያቱም ባለሙያዎች ነን። አሁን ለምሳሌ ለኛ ሰው ሊያስረዳ አይችልም። ጭንቅላትን ለሚቀድሰው የሁለተኛ ክፍል ተማሪ እንዲያርገ ቀደድ ሊል አይችልም። የዘርፉ ባለሙያዎች ነን። አስትሮፊዚስት ነው፣ አስትሮኖሚ እና የፊዚክስ ሊቅ ነው፣ መምህር ነው። እሱ ነው ተጠያቂ መሆን ያለበት። እኔም የአቡሻህር ሰው ነኝ፣ አስትሮኖሚ ፊዚክስም አጥንቻለሁ። እንጠየቅኛ ትክክለኞች ሰዎች ነን፣ ባለሙያዎች ነን፣ የልምድ አዋላጆች አይደለም። ስለ ናሳ በቴሌቪዥን ደረጃ ያቀረብኩት እኔ ነኝ። ሄጄ እዛው እውነት ለመናገር ጉግልም ቢሆን ሄድኳርተሩ ሄጄ ዋናው መስሪያ ቤቱ ተፈቅዶልኝ ሄጄ ናሳን ከመጀመሪያ ጀምሮ ያለውን ቴክኖሎጂ ዓለም የደረሰበትን ያሉትን አስትሮናውቶችን በእውነት ያቀረበ ከኛ በቀር በአንድሮሜዳ ማን አለ ነው እውነት ለመናገር። አሁን የናሳ ጠበቃ ሰው ደርሶ ሲሆኑ ይገርመኛል ለማለት ያህል ነው። ሁለተኛ የናሳ አስትሮናውት መጥቶ ቃለ መጠይቅ ሁሉ ሰርችለታለሁ። አፈር ላይ ደርሶ የመጣውን ማለት ነው። በዚህ ደረጃ ሰርተናል። ስለ ናሳ ሰው ሊነግረን አይገባም አይችልም ለማለት ነው። እንግዲህ አንዳንዶች እዛ ሰርተናል ይላሉ። እንግዲህ ብዙ ሺህ ሰራተኛ አለ፣ ጥበቃውም እዛ ሰራተኛ ነው፣ እንትኑም ነው፣ ሪሰርች ብዙ ነው። እንግዲህ በምን ዘርፍ እንደሆነ አናውቅም። ስለዚህ እንደ ናሳ ካየኸው በደንብ እንደውም ፕሮሞት ያደረግነው እኛ ነን እንጂ ሌላ ሰው አይደለም ሲጀመር። በመሰረታዊ ነገሩም ደግሞ ናሳ እንደ ሀገር አሜሪካ የቅርብ ሀገር ናት። ናሳም የተቋቋመው በ1958 ነው፣ ኦክቶበር 1 1958 መቼ ነው? እንዴት አይነት ነገር ነው? 67 ዓመት ማለት ነው። 60 ምናምን አንድ ሰው እድሜ እኮ ምናምን ያሳለፈ እኮ ነው። እንዴት የብዙ ሺህ ዓመት ከዚህ ጋር ልታነጻጽር ትችላለህ? ሲጀመር ናሳ እኮ ኮሌክቲቭ ኮንሽስነስ ነው። የተለያዩ ምሁራን ከመላው ሀገር ሄደው ሳይንስ ዕውቀታቸውን ኮንትሪቢዩት አድርገው የመሰረቱት ተቋም ነው አይደል እንዴ? ሰዎች እኮ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት እኮ መመርመር የጀመሩት እኮ ከክርስቶስ ልደት በፊት እኮ ነው። አሁን መጽሐፈ ሄኖክን ዶክተር ይዞታል። የአዳም 7ኛ ትውልድ እኮ ነው። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሌል፣ ያሬድ፣ ሄኖክ። መጽሐፈ ሄኖክ እኮ ለብዙ ሺህ ዘመን ሲነበብባት ሲተረጎምባት የቆየች ሀገር እኮ ናት ኢትዮጵያ። እነ ጀምስ ብሩስ እኮ አሁን 17ኛው ክፍለ ዘመን ላይ ነው ይዘውት ሄደው ለዓለም ያስተዋወቁት። እውነት ለመናገር ከሆነ ኢትዮጵያ በስነ ፈለክ ደረጃ እንኳን ከናሳ ከሌሎች ጋር ትነጻጸር። ናሳንማ ማን ሊነጻጽር? ናሳ ተቋም ነው፣ አንድ ተቋም ነው። ስለ ህዋ ምርምር ዘመናዊ ጥናት የሚያጠና ነው። ስነ ፈለክ አስትሮኖሚካል ንግግር ከዋክብት ጥናት ነው፣ የፈለክ ጥናት ነው። የፈለከ ፈለካት፣ የአየራት፣ የሙፃ ነፋሳት፣ የመባረቅት፣ የነጎድጓድ፣ የፀሐይ፣ የጨረቃ፣ የከዋክብት ወዘተርፈ ብዙ ነገር አጠቃሎ የሚይዝ ነው። ኢትዮጵያ ሁሉንም አሟልታለች፣ በቃልም በመጽሐፍም። ለምሳሌ ቅድም ጠቅሻለሁ፣ መጽሐፈ ሄኖክ መገኛ ናት። መጽሐፈ ሄኖክ ደግሞ የመጀመሪያው አስትሮኖመር ነው ማለት እንችላለን። የተገኘ መጽሐፉ የተገኘ ዴድ ሲ ስክሮልስ ላይ እንኳን የተገኙ ሙት ባህር 1948 ጥቅል ፍራግመንትስ ቁርጥራጭ ነው። እንደ ሙሉ መዝገብ የያዘች ሰነድ የያዘች ኢትዮጵያ ብቻ ናት። ብዙ የሄኖክ ዕውቀቶች አሉ፣ እሱን መግለጽ አያስፈልግም። ሁለተኛ ሰማይን በማየት አይቶም ደግሞ
በመመዝገብ መዝግቦም ደግሞ በማስጠራት ኢትዮጵያን የሚያህል የት አለ እኮ። በቃ አሁን እኮ ማንም ከምድር ጫፍ እስከ ምድር ጫፍ ያለ ስነፈለክ አጥኚ ተማሪ 88ቱን ህብራተ ከዋክብት ሲያጠና ጠፈሩ ለ88 ክፍል ተከፍሏል። ቅድምም ደጋግመንም በመጽሐፋችንም እየጠቀስነው እንዳለ ነው እንደ ሀገር የተጻፈችው ከኢትዮጵያ ብቻ ናት። ይሄ እኮ በጣም ትልቅ ጉዳይ ነው። እኛ ብንባንን እኮ የአንድሮሜዳ ከተማን ገነባ ነበር። ካሲዮፒያ ከተማ ግን መጪው ትውልድ ይገነባዋል። ችግሩ አሁን ሴፊውስም ከተማ መገንባት ነበረበት። እንደ ሀገር ኢትዮጵያ ተጽፋለች። እሱ በጣም 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 ሲያስደንቀንና ሌላው ዓለም ሲቀናብን እንደ ሀገር በመጻፉ፣ ሁለተኛ ደግሞ ብራና ፍቀው ቀለም በጥብጠው ብር ቀርጸው ደግሞ ያስተላለፉልን ዶክመንት ሰነድ የትየለሌ ነው። ገልጠንም አንጨርሰውም። እኔ እኮ ከብራና ጋር ያደኩ ሰው ነኝ እኮ ዝም ብዬ አይደለሁም። ሳነባቸው፣ ስማራቸው፣ ስተረጉማቸው፣ ሳራቀቃቸው፣ ስራቀቅባቸውም የኖርኩ ሰው ነኝ። ማን ይናገር የነበረ ማን ያርዳ የቀበረ። ስንት የስነ ፈለክ መጻሕፍት አሉ። እኛ እኮ አንድሮሜዳ አንድ ይህን ያህል ገጽ ወደ 400 ምናምን ገጽ ተጻፈ። እንደገና 458 ገጽ አንድሮሜዳ 2 ተጻፈ። ኦልሞስት ወደ 900 ገጽ ማዛሮትን ጻፍኩ። የኢትዮጵያ ዘመን ቀመር እንደገና ሌላ እየጻፍን እኮ አላልቅ እኮ አለ እኮ። ትርጓሜ ሚጠተ ብርሃናት እኮ አላልቅ አለ። መጽሐፈ ብርሃን እንዴት ሰንጠረዡን እንዴት እንስራ፣ ያን ሁሉ አስትሮኖሚ ሐሳብ። ስለዚህ የኢትዮጵያ ዕውቀት በፒኤችዲ ደረጃ ይጠናል ነው እንግዲህ ለተኙት ላንቀላፉት ነው የዛሬ 400 ዓመት የውሉዶልፍ ጀርመን ይጠናል እኮ ይመረመራል እስከ ፒኤችዲ ደረጃ። ኢትዮጵያ ግን ያሳዝነኛል ይሄ ማለት ነው። እና ይሄ በጣም ቀላል አሁን መመዝገብ ማየት አልፈው ደግሞ መመልከት በምን በመሳሪያ በእውነት ላስታ ላሊበላ ቤተ ገብርኤል ላይ የነበረው እኮ የስነ ፈለክ መመልከቻ ነው። ማርኮ ቪጋኖ ትልቅ ስራ የሰራ ነው። ሳይንቲስቶች ተመራማሪዎች ይደብቋሉ፣ ይገልጻሉ። እውነተኞች ይገልጻሉ፣ እንትኖች ይደብቃሉ። ማርኮ ቪጋኖ ቀድሞ የጀርመን የፈረንሳይ የጣሊያን ልኡካን ተመላልሰዋል ላሊበላ ትልቅ ጉዳይ ነው፣ ተጠንቶ ያላለቀ ነገር ነው። ቤተ ገብርኤል ላይ እኮ ያጠናቸው እያንዳንዱ ክበቦች እኮ ንጉሠ ነገሥቱ እኮ መሳሪያ አቁሞ የሚመለከትበት ነበረ። ያኮ ከፐርሺያ ጋር አነጻጽሮታል ቪጋኖ ከቻይና ካለው ጋር የተለያዩ ዓለማት ስልጣኔ ይሄ የሰማይ መመልከቻ ስፍራዎች ጋር አነጻጽሮ ክበቡንም ዳያሜትሩንም በሙሉ ኦብዘርቫቶሪ ከዋክብት መመልከቻ ቦታ እንደነበር አጥንቶታል። ኋላ ያው በእድሳት ሰበብ ነው የተደፈነው ያ ቦታ። በእውነት ትልቅ ስህተት ነው የተሰራው እዛ ቦታ ላይ። እንደውም ደብዳቤ እንዳስገባው አስታውሳለሁ። እኔ ደብዳቤ ጽፌያለሁ በጊዜው እንዳይደፈን የተደፈነው እንዲከፈት። ይሄ የኢትዮጵያን ታሪክ የአፍሪካን ታሪክ ማጨለም ነው። አውሮፓውያን ሳይሰሩ ሰርተዋል ኢትዮጵያውያን በሚል ማለት ነው። ስለዚህ ዘመን እንቆጥራለን፣ ዘመን እንሰፍራለን አይደል እንዴ? ዘመናችን የሚሰፍርልን የሚቆጥርልን የ67 ዓመት ሰው ነው እንዴ? ስንት ሺህ ዓመት ኢትዮጵያ አልሰፈረችም? ስለ ፀሐይ ስለ ጨረቃ አሁን ለምሳሌ 2000 ስንት ላይ ነን? 18 በእኛ። በጨረቃ ግን 2079 ላይ ገብተናል። 2079 የገባሁት እኮ ያንን ጉግል አይቼ ምናስ አይደለም 365 ዕለት ከ15 ኬክሮስ ከ6 ጋሊት ከ37 ሳልሲት ከ52 ተራቢት ከ48 አመሲት ድረስ ማቴማቲክሱን ሰርቸው ነው። ስለ ግርዶሽ ለማወቅ እኮ አውዳ በቅቴን ጥንቅቅ አድርጎ በመስላት ነው። ስለዚህ ሰዎች ካልኩሌተር ከመስራታቸው በፊት ሂሳብ የላቸውም ነበር እንዴ? ሂሳቡ ትሰራለ፣ ካልኩሌተሩ ደግሞ አሁን መጣ፣ ሃይቴክ መጣ፣ አሁን ደግሞ ኤአይ መጣ። ምንም ገላግሌው መጣ። ይህን እውቀት ማሸጋገርን ባለመቻሉ በእያንዳንዱ ትምህርት ካሪኩለም ውስጥ ባለመካተቱ እኮ በጣም እኮ ተጠያቂነት እኮ ነው። ትውልድ የሚቀጥለው ትውልድ ነው እኛን ሊጠይቀን የሚችለው። እኛ አንድም ከታሪክ ተወቃሽነት ድነናል። እኔ የሚሰማኝ ነገር የለም፣ ምክንያቱም ዶክተር የሚሰማው የለም። ይሄን የአንሴስተሮቻችን እውቀት በተቻለን አቅም ጽፈናል፣ አስተምረናል፣ አቅርበናል፣ ብፌው ቀርቧል። ስለዚህ ኦክቶበር 1 1958 ላይ የተመሰረተን ተቋም እንዴት ለንጽጽር ታቀርባለህ? ሲጀመር ደግሞ ሴፕቴምበር 4 1998 የተጀመረን ጉግል እንዴት ሪፈር ታደርጋለህ? ቆይ ጉግል ባይኖርስ ምን ሊኮን ነው? እኔ በደጋግሜ የምናገረው ነገር አለ። ጉግል ባይኖር ምንድን ነው? ስለዚህ አሳ እንኳን ያከብራል እኮ አንተ እንደዚህ አይነት ዕውቀት እኮ አሁን ሊያጣሉን እኮ ነው እኛ ያለንበትን። ምክንያቱም
እንደ አንድ ዘርፍ እኮ የዘርፍ ባለሙያ ስለዛ ዘርፍ የሚሰራውን ነገር እኮ ልታደንቅ ይገባ ነበር። አንዳንዶች ደግሞ እዛ ነን በሚል ሰበብ ሀገራቸውን ዕውቀት ለማጠልሸት ይሞክራሉ። ይሄ ምን በአንድ አረፍተ ነገር ሲጠቃለል ያጣ ለማኝ ተሳድቦ ይሄዳል። በጣም ትልቅ አባባል ነው። ወይም ደግሞ ቀበሮዋ እንዳደረገችው ነው። ቀበሮዋ ዛፍ ላይ ስጋ ተንጠልጥሏል፣ ሙዳ ስጋ ብዘል አደርስበትም እና ይሄ ነገር አፕል ነው ብላ ሄደሽ ነው። ይሄ የሚያሳየው እስከ ሳድሲት ጠንቅቀው የዛሬ 600 ዓመት ስለሚሆነው ጉዳይ በጭንቅላት ብቻ እኮ በማስላት እኔ አሁን የኔ መምህር ነፍሳቸውን ይማር እንዲ ካልኩሌተር እንደሰች እኮ ይዘት ሲያሰሉት እኮ ይገርምሃል እኮ ምንም አይነት ካልኩሌተር ወርም የተማሩት አይደለም። ስለዚህ ይሄ ነገር በጣም ወሳኝ ጉዳይ ነው እና እኔ እንደ እውነት ለመናገር ኢትዮጵያ ሀገራችን ታላቅ ሀገር ናት፣ የከበረች ሀገር ናት። ቅዱስ መጽሐፍ እንኳን ከ40 ጊዜ በላይ ጠቀሳት ሀገር ናት እና ልታንቋሽሽ አትችልም። እችን ሀገር ልትችላችልም። አሜሪካ ስለኖርክ ሳሙኤል ስለኖርክ ልታከብራት ነው የሚገባው፣ ልታከብራት ይገባልና እኔ ያጣ ለማኝ ተሳድቦ ይሄዳል። አንድ ኔታ ይትባረክ የሚባሉ ሊቅ ነበሩ። እሳቸውን ነገር ላንሳ። ሩፋኤል አስተዳዳሪ ነበሩ። ትልቅ ሊቅ የቅርብ ሊቅ ነበሩ። ላይ ከወንጌል በደ ማርያም አባት ናቸውና አንዴ የቅኔ ሊቅ ናቸውና ቅኔ ተቀኝተው ወጡ። በጣም ቅኔው እሳቸው ትንሽ ጠጠር ያለ ነው እና አንዱ እንደው አውደልዳይ ነገር አቤት ኔታ ይትባረክ ቅኔውን እኮ አወረዱት፣ አቤት እርሶ የተቀኙት ቅኔ ያላቸው። አንተማ የኔን ቅኔ ከሰማ አልተቀኘሁም ማለት ነው። ሰውማ ይሄን የኢትዮጵያ ዕውቀት ካወቀ እውነትም አውቋል። ኢትዮጵያ ከዚህ ጋር ልትነጻጸር አትችልም። ዘ ኢትዮጵያንስ ዌር ዘ ፈርስት who invented the science of stars ሲባል እኮ እንደ አንድ ኢትዮጵያዊ ነፍስ ሊፍነከነክ ይገባል እንጂ ጠበል ውስጥ እንደገባ ርኩስ መንፈስ መወራጨት ተገቢ ነው ብዬ አላምንም። እና ብዙ ጊዜ የሚባል አባባል አለ፣ ዝም ያሉ አሳንበሬዎች በባህር ውስጥ እያሉ እንቁራሪቶች ዳር ላይ ሆነው ይንጫጫሉ ይላል። እና በእንቁራሪቶች መንጫጫት የሚባንኑ የሚረበሹ አሳንበሬዎች የሉም ነው። ስለዚህ በማንም ዓለም መንጫጫት ኢትዮጵያ አትረበሽም፣ ዕውቀቱ አይረበሽም። እስካሁንም ዘመን እየሰፈርንበት እየቆጠርንበት ያለው ካሌንደር ነው። ነገም ትውልዱ ያስቀጥለዋል። እኛ ደግሞ ፕሮዳክትና መጽሐፉን እንጽፋለን፣ ፕሮዲውስ እናደርጋለን። ዕውቀት ሰው ገንዘብን ይሰርቃል፣ ጭንቅላትን ግን ሊሰርቅብህ አይችልም። ስለዚህ እንደኔ እንደው ማመጣጠን መቻል በራሱ ስለዚህ ያቀረብነው አጠቃላይ እዚህ ላይ የኢትዮጵያ ሐሳብ ከስንት ሺህ ዓመት በፊት አባቶቻችን እንዲያሰሉ ነበረ። አሁን ዓለም የደረሰበት ናሳም በለው እንደዚህ ያሰላ ነበረ። አባቶቻችን በዚህ ደረጃ ጨረቃን ያውቁ ነበረ። አሁን ያለው ሳይንስ ደግሞ በዚህ ያውቅ ነበረ። አባቶቻችን ስለ ግርዶሽ ይሄን ይሉ ነበረ። ዕውቀቱ ማቴማቲክሱ እስከ 6ኛው ድረስ ወርደን እኮ ነው ያሰላ ነው። ናሳም በለው ሪሰርች ሴንተር በለው በመላው ዓለም ያለው በዚህ መልኩ ያጠናል ብለን ያቀረብነው እንጂ ትንበያ ምን ማለት ነው? ትንበያ አሁን ነብይ ያለ አላቅም። ትንበያ ምንድነው? ራሱ ድሮ ነብያት ነበሩ ከክርስቶስ ልደት በፊት ይወርዳል ይወለዳል ነው። ሐዋርያት ተተኩ፣ ከዛ ሊቃውንት ነው የቀጠሉት አይደለ? እኛ እኮ ተመራማሪዎች ነን፣ ተንባዮች አይደለንም አይደል እንዴ? ተመራማሪዎች ነን፣ መጽሐፍ ጸሐፊዎች ነን፣ አዋቂዎች ነን። ታዋቂዎች ብቻ ሳይሆን አዋቂዎችም ጭምር ነን፣ የዘርፉ ባለሙያዎች ጭምር ነን። ስለዚህ ሊቃውንቱ ኢትዮጵያውያን ሊቃውንት በዚህ መልኩ ግርዶሽን አሰሉ። ናሳም ጉግልም በዚህ መልኩ ያሰለዋል። ጉግል አላልኩም፣ ናሳ ያሰለዋል። ጉግል እንትን ማለት የሚል ነው ያቀረብነው። ስለዚህ ከዘርፉ ውጪ እንዲ ማንሻፈፍ አያስኬድም። ዶክተር ጌትነት ከመወደለት አንድ ትልቅ አባባሉ ለኢትዮጵያ መስራት በራሱ ሽልማት ነው ይላል። በጣም እኔ ይሄንን ልቤ ውስጥ ነው የተቀረጸው። መስራት በራሱ ሽልማት ነው። ሉቃስን የንቀናኝ ይላል እኮ። ይህን ዕውቀት ይህን ጥበብ እንድናውቅ የፈቀደ እግዚአብሔር እንደህን የሰጠችን ኢትዮጵያ ራሱ ቀላል ሽልማት ነው። አንተ የሀገርን ጓዳ ጎድጓዳ ምስጢሯን ቀመሯን ከማወቅ የበለጠ ምን ሊያስደስት የሚችል ነገር አለ ሲጀመር? እና እኔ በራሱ በቂ ሽልማት ነው። ባይዞ እኔ ትንሽ ስሜቴ እንትን ነው፣ ብዙ እንትን አይልም፣ አይሞቀው አይበርደው አይነት ነው ውስጥ። እንግዲህ ቶረስ ነኝ ያርዘ ለመንት ስለሆንኩኝ ይመስለኛል። ብዙም ዶክተር ጎበዝ ነው፣ ይመዘግባል ያሉትን ጭምር ምናልባት ለታሪክ እነዚህ ያሉት ሰዎች ጭምር ነገ
በመዝገቡ ጥሩ ነው፣ ደስ ይለኛል እሱ። እኔ ግን ምስጋናውንም ብዙ አላየውም። ሚሽኔን አውቀዋለሁ፣ ምንም ጉዳይ አይደለም። ምክንያቱም ምስጋናውን በጣም ከሰማው ትዕቢተኛ ነው መሆነው። ይሄን ሰራው እንደ ይሄን ሰርቻለሁ እንደ ይሄ 30 ምናምን ሲነገር ራሱ ይከብደኛል። ይሄን ጽፌያለሁ እንደ ይሄን ሰርቻለሁ የሚል ውጥረት ይመጣል። ደግሞ በአንጻሩ እንዳልከው ደግሞ ከእንቁራሪቶች የሚሰማውን ጩኸት ብሰማ እንዲህ እየሰራው እየለፈው ቢቀርስ ትላለህ። እንደ አይደለም። እግዚአብሔር ወደዚች ምድር ሲያመጣው ሮዳስን የራሱ የሆነ ፊንገር ፕሪንት ሰጥቶታል። ያንን አትሞ በደንብ ካልሄደ ተጠያቂ እንደሆነ አውቋል ይሄ ሰው። ምድር ላይ ለምን ፐርፐዝ እንደመጣው በተለይ ቀመር ስማር ነው ያወቅኩት። ይሄ ራሴ ትምህርት ነው። አስተምሮት 400 ተማሪዎች አስተምራለሁ በዓለም አቀፍ ደረጃ ደስ ይለኛል። ራሱ ትልቅ እና ሮዳስ ለምን ምድር ላይ ፕላኔት አርዝ ላይ መጣ አውቆታል ይሄ ሰው። ስለዚህ ጆርኔን አውቀዋለሁ፣ ዴስቲኔንም አውቀዋለሁ፣ ዳር መዳረሻዬንም አውቀዋለሁ። ስለዚህ መቼ እንደምጠራ መቼ ምን እንደምሰራ ማቅ ሰው ነኝ በቃ። ስለዚህ መስራት ያለብኝን በአግባቡ ሰርቼ ወደ ባለቤቱ ቶሎ መሄድ ግዴታዬ ስለሆነ 30 መጻሕፍት አሁን 31ኛው ደርሷል። የሚደረስበት ደረጃ ተደርሶ ህፃናትን አገልግለናል፣ አስተምረናል፣ አይቆጨንም። ተረካቢዎችን ቢያንስ ህፃናት ላይ ወጣቶች ላይ ጽፈናል፣ ተርጉመናል፣ አመስጥረናል። ስለዚህ ጆርኒው ጥሩ ነው። አዎ። እና ጭንቅላት ሳይኖር ኮፍያ ቢኖር ምንድነው ትሉ? እንደዛ እኮ ነው የሆነው። ኮፍያው ቀደመ ከጭንቅላት በፊት፣ ወይም ከጣት በፊት ጓንት ቀደመ። እኛ ሳንሰራ ቴክኖሎጂው ቀደመ። እንደውም ደጋግሜ ዛሬ 5 ዓመት 6 ዓመት ቀጣዩ ዘመን ቀላል አይደለም። ኤጅ ኦፍ አኳሪየስ ነው፣ የነፋስ ወቅት ነው። በጣም ነገሮች ይፈጥናሉ። ቀድመን ካልተዘጋጀን እንደ ደራሽ ውሃ ነው ሚያጥለቀልቀን የሚሉ ብዙ ነገሮችን ስል ከኋላ ብዙ ቪዲዮዎች አሁን ያወጣሉ ሰዎችና ያለንበት ዘመን እንደዛ ነው። ማህበረሰባችን በደንብ አድርጎ ካልተሰራ በስተቀር በጣም ችግር ውስጥ ይገባል። ከጥቂት ዓመታት እንደውም ጥቂት ጊዜ ነው እና በጣም ስለዚህ ጭንቅላት መቅደም ነበረበት ከኮፍያ በፊት ነው። ስለዚህ በምን ሚዛን ላይ እናስቀምጠው መሰለ? በፍልስፍና ሚዛን ላይ እናስቀምጠው። በአንድ ደቂቃ ልጨርሰው። ፈላስፎቹ ዕውቀትን ሲለኩ አራት ነገሮች ይለካሉ። ቅድም ይሄ ሁሉ ሰው እንዴት ኮመንት ይጽፋል ባልከው ዶክተር ባለው ላይ ሀሳብ ለመስጠት ነው። ምን ይላሉ ፈላስፎች? ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ ይላሉ። ጥሩ አባባል ነው። ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁም ይላል። ሶስተኞቹ አያውቁም፣ አለማወቃቸውን ያውቃሉ። አራተኞቹ አያውቁም፣ አለማወቃቸውንም አያውቁም። 4 ነው። ይሄ ወሳኝ ጉዳይ ነው የምናገረው። ፍልስፍናው የሚለው ምንድነው? ያውቃሉ፣ ማወቃቸውን ከሚያውቁ ሰዎች ብቻ ተማር። የኔ እንደዚህ ነኝ። ይሄን ነው የምከተለው። የመምህር ሊቅ ናቸው፣ ከሊቁ ነው የተማርኩት። ስለዚህ ከሚያውቀው ሰው ነው ያወቅኩት። ህዝባችንም ከማን ነው የሚማረው? አስትሮኖሚ ስነፈለክ አለ አይደለ? ኦኬ፣ ስነፈለክ ስለምን የሚያጠና ነው? ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ ዘተርፈ ሰማያዊ አካላት ነው። ኦኬ፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት የሚያጠና ትምህርት ምንድን ነው? አስትሮኖሚ ነው። በኢትዮጵያው ደግሞ አቡሻህሩ ጥበብ ነው። ሮዳስ አቡሻህር ተምሯል? አዎ ተምሯል። ከኔ ታገለ ሐቅ ነው፣ እውነት ነው፣ የጻፈው ነው፣ የተማረው ነው። ማን ነው? ዶክተር ጌትነት ፈለቀ። ምንድነው? አስትሮፊዚስት ነው። የት? እንዲህ አይነት ዩኒቨርሲቲ ምን ሰርቷል? እንዲህ ጥናት አጥንቷል። አለቀ በቃ፣ ባለሙያው ነው። ሮዳስ ምንድነው? ፊዚክስ አስትሮኖሚ አጥንቷል። አዎ በቃ አጥንቷል። ስነ መዛግብት አጥንቷል። አዎ አጥንቷል። ስለዚህ ከሚያውቀው ሰው ነው ሰው መማር ያለበት እንጂ በጎን በዛ ወይ ኤአይ ነክሮት ጉግል ጠቅጠቅ አድርጎ የሚያይ አይደለም። ከባለሙያው ይማራል ነው። ሁለተኞቹ ያውቃሉ፣ ማወቃቸውን አያውቁ። ያውቃሉ ግን ማወቃቸውን ካላወቁ ማንቃት ነው፣ መቀስቀስ ነው። የሚዲያ ስራ እዚህ ላይ ነው፣ መመገብ። ይሄ ለካ አለ። አሁን ይሄን ስንናገር ኢትዮጵያውያን ደስ የሚላቸውን እንደሆነ ታውቃለህ። ለካ ኢትዮጵያውያን እንዲነበሩ ነው አባቶቻችን እናቶቻችን እንዲነበሩ ብለው ህፃናቱ ተነሱ። ተመልከት። በጣም መደሰተው እነሱ ነው። ኮራፕት አይደለም። ብሉ ፕሪንታቸው ንጹህ ነው፣ አልተበላሹም። ስለዚህ የህፃናቱ መነቃቃት የዛ ውጤት ነው። ሶስተኞቹ አያውቁም፣ አለማወቃቸውን ያውቃሉ። እነዚህ ትሁታን ናቸው፣ ይጠይቃሉ፣ ታስረዳቸዋለህ። አራተኞቹ ግን ቅድም ያላቸው ናቸው።
አያውቁም፣ አለማወቃቸውንም አያውቁም። ስለዚህ ፍልስፍናው ምንድነው? እሱ በዛኛው ጎዳና ከሄደ አንተ በዚህ ጋር ሂድ ነው፣ ቢያንስ ለሰላምታ መገናኘት። ስለዚህ እኔ እንደዚህ አይነት ገጾች አልጎበኝም። ሲጀምር አንደኛ አያውቁም፣ አለማወቃቸውንም አያውቁም። ይምጣ የአቡ ሻህር ከሆነ ይምጣ። ለሀገራችን የተማረ ችግር ሆኗት አያውቅም። ሲጀመር በቤተ ክህነቱ በምንም ብንመለከት የተማረ ችግር ሆኗት አያውቅም። ፈላስፋ ችግር ሆኗት አያውቅም። ሁልጊዜ ስመረምር ሳጠና ማን ነው ችግር ፈጣሪ ብዬ ሳጠና ረቅቅ ብሎ የተራቀቀ ችግር ሆኖ አያውቅም ሲጀመር። ስለዚህ አያውቅም። አለማወቁን ከሚያውቁ ሰው ጋር ምን ትሰራለህ? ምን ታገኛለህ? ፍርፋሪ ካልሆነ ዝም ብለህ የአንድ ከአባቱ ቤት ኮብልሎ እዛ አሳማ ልቅምቃሚ እንደፈለገው ነው የምትሆነው። እና ስለዚህ አንተ ሽልማት ላልከው ጉዳይ ሽልማቱ ከእግዚአብሔር ነው የሚገኘው፣ ከኢትዮጵያ ነው የሚገኘው። ለኢትዮጵያ መስራት ትልቅ እኔ ወርቃማ በቃ ቤቴ ወደፊት ማጽፍ ባኖረው ይላል። ለኢትዮጵያ መስራት በራሱ ሽልማት ነው። ይሄን ዕውቀት ማወቅ በራሱ ሽልማት ነው። የፊደሏን ሴክሬት፣ የቀመሯን ሴክሬት፣ ያላትን ጥበብ ማወቅ ሁሉንም ባናውቅም ከዕውቀት ከፍለን ብናውቅም ግን ያ በራሱ ለማንም ያልተሰጠ ሽልማት ስለሆነ ማርያምስ የማይቀሟትን በጎ ዕድል መረጠች ስላለ እኛ በጎ ዕድል የመረጥን ሰዎች ብዙም አይሞቀንም አይበርደንም። በጣም ነው የማመሰግነው ዶክተር፣ ከልብ ነው የማመሰግነው።